ከሰሚት እየተሰማ ያለው ሚስጥር ምንድነው? ከሱ በስተጀርባስ ያለው እውነታስ እንዴት ይገለጻል? ይህንን ለእናንተ የምናቀርብላችሁ ይሆናል። ሌሎች መረጃዎችም አሉ። ሰብስክራይብ ማድረጋችሁን አትዘንጉ። ቀጥታ ወደ ጉዳያችን እንገባለን። በትግራይ እየተፈጸመ ባለው ከፍተኛ ወታደራዊ አፈሳ በርካታ ወጣቶች ከክልሉ እየፈለሱ ይገኛሉ። ከአዲስ አበባ ወደ መቀሌ የሚጓዘው አውሮፕላን በቁጥር 8 ምናልባት ደግሞ 5 የሚሆኑ ሰዎችን ብቻ ይዞ በቦይንግ አቅሙ ወደ መቀሌ ሲጓዝ ከመቀሌ ወደ አዲስ አበባ ለመምጣት ግን ወረፋ የያዘው ወጣት ቁጥር የ8ቱን ሰዎች 100 እጥፍ የሚሆን ሆኖ ነው የተገኘው። አብዛኛው ሰው እስከ ሐምሌ አጋማሽ ከአጋማሽም አልፎ የቲኬት ወረፋ ይዞ እየጠበቀ ይገኛል። ከነዚህም ውስጥ በርካታው ወጣቶች እንደሆኑ ይነገራል። በርካታ ቁጥር ያላቸው ወጣቶች ወደ አዲስ አበባ ሲፈልሱ የተጨበጠ የስራ እድል ኖሯቸው አይደለም። አንዳንዶቹ የእግሬ አውጭኝ ያክል ነው ወደዚህ የሚመጡት። ኋላ ላይ ግን የስራ እድል አማራጮች ጠባብ በመሆናቸው ምክንያት የብዙዎቹ አማራጭ በእጅጉ የጨለመ ይሆናል። መጻኢ እድላቸውም የጠበበ የሆነ ይመጣል። እናም ከዚሁ ጋር በተገናኘ በርካታ ፖለቲከኞች በተለይም ከፌደራል መንግስቱ ጋር አብረው እየሰሩ ያሉ ተቃዋሚ ነን የሚሉ ሌሎችም ፖለቲከኞች የወጣቱ ፍልሰት የወታደራዊ ምልመላውን ከማምለጥ ጋር በተገናኘ አድርገው ቢገልጹትም ከዛ በስተጀርባ ያለውን ማህበረ ፖለቲካዊ ወይም ደግሞ ማህበረ ኢኮኖሚያዊ ቀውስ በሰፊው ሊናገሩት አይፈልጉም። ይሄ ምክንያቱም ግልጽ ስለሆነ እዚህ ጋር እናነሳውም። ነገር ግን ወደዚህ የሚመጡ ወጣቶች ምንድነው የሚገጥማቸው የሚለውን መመልከት እንችላለን። አንደኛው ጉዳይ ወጣቶች በተለይም ወንድ ከሆኑ በቀን ስራና በሌሎች እቃ እያዞሩ ከማሸጥ ጋር የተገናኙ ስራዎችን ይሰራሉ። ይሄም እጅጉን ተጠባቂ የሆነ ነው። አንዳንዶቹም ደግሞ የዩኒቨርሲቲ የትምህርት ደረጃ ወይም ሻል ያለ የፋይናንስ አቅም ላይ ያለ ቤተሰብ ያላቸው ከሆኑ የስራ እድል የማግኘት ይሄ እጣ ፈንታቸው በጣም ከፍተኛ ነው። ወደ ሴቶቹ ሁኔታ ስናመራ ግን ሴት ወጣቶች በጣም በአስከፊ ሁኔታ ውስጥ እንደሚገኙ ነው እየተነገረ ያለው። እኛ በከፊል ለማሰባሰብ እንደሞከርነው ከሆነ መረጃ ለመስጠት የሚተባበሩ በርካታ ሰዎች የሉም። ነገር ግን እኛ እንደምንም ዳሰሳ ለማድረግ ሞክረናል። አዲስ አበባ የመጡ ሴት ወጣቶች ከ18 እስከ 20ዎቹ አጋማሽ ያሉ ሴቶች የመጀመሪያ አማራጫቸው ስራ ለመቀጠር ነው ሙከራ የሚያደርጉት። ምግብ ቤትም ሊሆን ይችላል፣ ካፌም ሊሆን ይችላል። በተለያዩ ቦታዎች የስራ እድል ለማግኘት ጥረት ያደርጋሉ። የሚያውቁትን ሰው ጠቁሙኝ ለማለት ይሞክራሉ። ነገር ግን በምንም አይነት ተአምር የስራ እድል የማግኘት እንትናቸው ይሄ እድላቸው ወይም የ40 ቀን እድላቸው ጠባብ ይሆናል። ምንም ስራ የሚያገኙበት ሁኔታ አይኖርም። ስለዚህ አንደኛ አማራጫቸው ወደ ሳውዲ አረቢያ እና ሌሎች አረብ ሀገራት መጓዝ ነው። ይሄውም ያደርጉት አዲስ አበባ ባሉ 22 እና የተለያዩ አካባቢዎች ባሉ የሰራተኛ አገናኝ ኤጀንሲዎች አማካኝነት ይህንን እድል ያገኛሉ። ገንዘብ አውጥተው ብዙ መቶ ሺህ ብሮች አውጥተው ከኢትዮጵያ ወደ ሳውዲ በህገወጥ መንገድ ወይም በሊቢያ በኩል ወደ ጣሊያንም ሆነ ወደ ሌሎች የአውሮፓ ሀገራት ለመጓዝ ጥረት ያደርጋሉ። ሆኖ ግን የሚገጥማቸው ፈተና የትየለሌ ነው። ይታገታሉ፣ ይጎዳሉ፣ አንዳንዶቹም ለሞት ይዳረጋሉ። አንዳንዶቹም የውስጥ አካላቸው ማለትም ኩላሊታቸው እየወጣ ላስከፊ ሁኔታ ይዳረጋሉ። ሌሎቹ ደግሞ ለወሲባዊ ባህርነት ወይም ደግሞ ሴክሹዋል ስሌቨሪ ይጋለጣሉ ማለት ነው። የዚህን አይነት አምሳያ ሳይሰደዱ ደግሞ እዚሁ የሚገጥማቸው አሉ። ለምንድነው ይሄን ሁሉ መንደርደር ያነሳ ነው? ያው እንዳሰለቸናችሁ ይገባናል። ሰሚት ምንድነው እየተሰማ ያለው ምናምን የሚል የተለያየ አይነት ጽሁፎች ወይም ልጥፎች እያያችሁ ሊሆን ትችላላችሁ። ሰሚት ምንድነው እየተፈጠረ ያለው? በአዲስ አበባ ከተማ ውስጥ የሚገኘው ሰሚት የተባለው ሰሚት ፍየል ቤት የተለያዩ እዛ ሰሚትና ፍየል ቤት ዙሪያው ያለው አካባቢ ምንድነው እየተከሰተ ያለው የሚለውን ነገር እንግዲህ እስቲ እናጋራችሁኛ ካገኘነው መረጃ አንፃር ወደ 22 አካባቢ አብዛኛው ይሄ ጭፈራ ቤት፣ መጠጥ ቤት፣ የተለያዩ
እነዚህ የምሽት መዝናኛ አካባቢዎች ቺቺኒያን እንደዚህ ዙሪያ ገባውን ጨምሮ በአብዛኛው መፍረሱ ይታወቃል በኮሪደር ልማት ምክንያት ማለት ነውና ይሄ መፍረሱ ደግሞ በአብዛኛው ጣቢያቸውን እንዲቀይሩ አድርጓቸዋል። ይሄም ወደ ሰሚት እንዲሄዱ አድርጓቸዋል ማለት ነው። ስለዚህ በአዲስ መልኩ ሰሚት ውስጥ ስራ ጀምረው እንግዲህ ሰሚት በሌሊት ቀንም ትመስላለች እስክትባል ድረስ ዳግማዊት 22 እስክትባል ድረስ ነው እንቅስቃሴዎች እየተደረጉ ያሉት እዛ። ይሄ የወሲብ ንግዱንም እንደዚሁ ከፍ ወዳለ ደረጃ አድርሶታል ነው የተባለው። ምክንያቱም ከመቀሌ መጣው ስራ አጥ የሆኑ ወጣት ሴቶች አሉ እንቅድም እንደጠቀስንላችሁ ከ18 እስከ 25 ዓመት። ስለዚህ እነዚህ ወጣት ሴቶች በረሃብ ከመሞት በሚል አማራጮችን በማጣታቸው ገንዘብ በማጣታቸው ምክንያት ወደዚህ ወደ ሴተኛ አዳሪነት ሁኔታ ውስጥ እንዲገቡ ይሆናል ማለት ነው። ይህንን የሚያመቻቹ ደግሞ ኤጀንቶች አሉ፣ አገናኞች አሉ፣ ደላላዎች አሉ። ልክ ሲታይ ከውጭ የነሱ ሚና ሰራተኛ የማገናኘት የድለላ ሚና ይመስላል። በስተጀርባ ግን ሴቶችን የመመልመልና ወደዚህ አይነት ስራ እንዲገቡ የማድረግ ሂደት ነው ያላቸው እነዚህ ሰራተኛ አገናኝ ደላሎች። ስለዚህ በርካታ ሴቶች በትምህርት ደረጃቸውም ብዙም ሻል ያላሉ አንዳንዶቹም ዲፕሎማ ያላቸው ዲግሪም ድረስ ያላቸው ወደዚህ አይነት አማራጭ እየገቡ ነው። ምክንያቱም ትግራይ ክልል ባለው ወታደራዊ አፈሳ ምክንያት ማለት ነው። እናም ፌስቡክ ላይ በርካቶች ይቀልዱባቸዋል ማለት ሰሚት ምንድነው የተፈጠረ ያለው የተባለ ማለት ነው። ነገር ግን ስረ መሰረቱ ይሄ የፈጠረው ቀውስ ነው። ይሄ ወታደራዊ አፈሳው አዲሱ አዋጅ በተለይ ወደ ስራ ገብቷል ከተባለበት ጊዜ አንስቶ ወጣቶች በስጋት ባገኙበት አቅጣጫ እየወጡ ነው። በዚህ ምክንያት እንግዲህ ለተለያዩ ጉዳቶች እየተዳረጉ ነው። ሰሚት ውስጥ አብዛኞቹ ሴተኛ ዳሪዎች በተለይ ከትግራይ ክልል የመጡት በዚሁ ሁኔታ ምክንያት ፈልሰው የመጡ ናቸው ይላሉ የመረጃ ምንጮቻችን ማለት ነው። እና ምን አይነት የመፍትሄ አማራጮች አሉ የሚለውን ነገር አንዳንዶቹ ሐሳባቸውን ሲያጋሩ ወደዚህ አይነት ቢዝነስ እንዳይገቡ ወይም አማራጮች እንዳይፈጠሩ መደረግ ያለበት ነገር አማራጭ የሆኑ የሥራ ዕድሎችን መፍጠር ነው ይላሉ። ሞራልም ክብርም በማይነካ መንገድ ግንዛቤ መስጠትም ለነዚህ ሴቶችም አንድ አማራጭ ነው የሚሉም ሰዎች አሉና አሁን ሰሚት ላይ የተስተዋለ ያለው ሁኔታ የትግራይን የፖለቲካ ህመም የሚያሳይ ነው። ይሄው ምንድነው? ለወጣቶች ተስፋ የማይሰጥ ዛሬም ብቻ ሳይሆን ነገም ብቻ ሳይሆን ዛሬም ተስፋ እንደሌላቸው እንዲያስቡ የሚያደርግ አይነት የፖለቲካ ሁኔታ ነው ያለው። ስለዚህ የዛ የፖለቲካ ህመም መገለጫ ነው ሰሚት ውስጥ ያለው ሚስጥር ማለት ነው። ከዛ በስተጀርባስ በርካታ ሴተኛ ዳሪ በርካታ በጭፈራ ቤት ውስጥ የሚታዩ እንቦቃቅላ የሆኑ ማለት እጅግ ለጋ በጣም የሚያሳሱ አሳዛኝ ሴቶች ወደ ሴተኛ ዳሪነት ስራ እንዲገቡ እያደረጋቸው ያለው ሰሚት ነው። ስፔሲፊክሊ ሰሚት ነው። ሰሚት እየተነሳ ስላለ ነው። ሰሚት የተፈጠረው ነገር የዚህ የፖለቲካ ሁኔታ ነጸብራቅ ነው። ፖለቲከኞች መፍትሄ ሊሰጡት የማይፈልጉት ጉዳይ ነው ይሄ ጉዳይ በዛኛውም ወገን በዚህኛውም ወገን ያለው ማለት ነውና በአጽንኦት ይሄን ሐሳብ ይዞ እነሱን የመርዳት ሁኔታ ቢፈጠር ኤንጂኦዎችም የተለያዩ ተቋማትን መስራት ቢችሉ መልካም ነው ብለን እናምናለን። ሰብስክራይብ አድርጉን። ወደ ሌላ መረጃ እናልፋለን። እንግዲህ ወታደራዊ አፈሳው የኛን ትኩረት ከሳበ በርካታ ጊዜያት ሆኗል። ምክንያቱም ግልጽ ነው። ቅድም ጠቅሰንላችኋል። እንደዚህ አይነት ሶሾ ኢኮኖሚክ ቀውስ እየፈጠረ ያለ ሁኔታ ስለሆነ ማለት ነውና እንግዲህ ምን እየተደረገ ነው ያለው? መቀሌ ከተማ ውስጥ የወታደራዊ አፈሳው ጉዳይ ለጸጥታ አካላት የገቢ ምንጭ እየሆነ ነው ተብሏል። እንግዲህ መቀሌ ከተማ ውስጥ የጸጥታ አካላት ነን በሚል ያው ወታደራዊ ልብስ የለበሱም ሲቪል የለበሱም ሰዎች እዚህ በመንገድ ላይ ያገኙትን ማለትም ከ2 ሰዓት ከምሽቱ 2 ሰዓት በኋላ ሲንቀሳቀስ ያገኙትን ሰው ሁሉ እያፈኑ ወይ ወደ አፍሰን ወደ ማሰልጠኛ እንልካለን ወይ ገንዘብ ክፈል ማለት መጀመራቸው ተነግሯል። ይሄ እንግዲህ የመረጃ ምንጮቻችን የተናገሩት የገንዘብ ምንጩን በእርግጥ የገንዘብ መጠኑን ይቅርታ በደንብ የገለጹት ነገር የለም። ነገር ግን ይሄ ሁኔታ እንዳለ ነው እየገለጹ ያሉት። እጅግ በጣም ያሳዝን ነው ይሄ ሁኔታ።
በትላንትናው ዕለት ደግሞ እንደዚሁ በመቀሌ ከተማ ውስጥ አክሱም ሆቴል አካባቢ የተኩስ ድምጽ ሲሰማ እንደነበረ የመረጃ ምንጮች አመልክተዋል። የዚሁ መንስኤ ምንድነው ሲባል ምሽት ሲጓዙ የነበሩ ወጣቶችን አፍሰዋቸው ወደ አንድ አካባቢ አቁማቸው ነበረ። እነዚህን ወጣቶች ቁጥራቸው ያልተገለጸ ወጣቶች እና እነዚህ መካከል የተወሰኑትን ሊያመልጡ ሙከራ አድርገው ነበር። በዚህ ምክንያት እነዚህ አፍሰው የያዟቸው ታጣቂዎች ተኩስ ከፍተዋል። ያመለጠው አምልጧል። የተያዙት ደግሞ ወደ ወታደራዊ ማሰልጠኛ ጣቢያ ተወስደዋል የሚል መረጃ ነው የደረሰን። ከሳውዲ አረቢያ ዘመድ ለመጠየቅ የመጣ አንድ ሰው በጣም አስደንጋጭ ሁኔታ ገጥሞታል ተብሏል። ይሄ ምንድነው? ከሳውዲ አረቢያ ዘመዱን ለመጠየቅ ዘመድ አዝማዱን ለመጠየቅ መቀሌ የገባ አንድ ሰው ነበረ። ይሄ ሰው እንግዲህ ዘመዶቹ የሚገኙት እንዳ ገብርኤል ወይም ደግሞ ጮማ ሰፈር ተብሎ የሚጠራው አካባቢ ነው። ወጣት ነው። ኪሮስ ገብረ ዮሐንስ ወይም በቅጽል ስሙ ኪሮሳ ብለው ያውቁታል ወዳጆቹ ተብሎ የሚጠራ ሰው ነበር። መጣ ለመጠየቅ ነበር የመጣው። እንግዲህ ከ3 ቀናት በፊት ነበረ ዘመድ አዝማዶቹን ለመጠየቅ ወደ መቀሌ የመጣው። ሆኖም ግን እንደሄደ የጸጥታ አካላት አገኙት፣ አፍሰው ወደ ማሰልጠኛ ወይም በትግርኛ ወደ ታዕሊም ልከውታል ተብሏል። በዚህ ምክንያት ወላጆቹና ዘመዶቹ በከባድ ጭንቀት ውስጥ እንደሚገኙ ተነግሯል። ከኪሮስ በተጨማሪ በሁለት አውቶቡስ የተጫኑ ወጣቶች ከመቀሌ ተመልምለው ወይም ታፍሰው ወደ ታዕሊም ወይም ወደ ማሰልጠኛ ጣቢያ ስለመወሰዳቸው ተነግሯል። በዚህ አሁን እሱ ዘመድ ለመጠየቅ ወደ መጣበት ወደ እንዳ ገብርኤል ወይም ጮማ ሰፈር አካባቢ ባለፈው ጦርነት ከ150 በላይ ወጣቶች ተሰልፈው ለሞት መዳረጋቸው ነው እንግዲህ የተነገረው። እናም በጣም ትንሽ የሚባሉ ወጣቶች ነበረ የተረፉት ማለት ይቻላል ከዚህ ጦርነት ምክንያት ማለት ነው። እንግዲህ እነዚህም የተረፉትም ወጣቶች እንግዲህ እየታፈሱ እየተወሰዱ ይገኛሉ ተብሏል። እንግዲህ ይሄ ሁኔታ እንዲፈጠር ያስገደደው አንድ አዲስ አዋጅ ከዚህ ቀደም የዘገብንላችሁ 366/2018 የትግራይን ሕዝብ ደህንነትና ህልውና ለማጠናከር የወጣ የተባለው አዋጅን በተመለከተ ለሚዲያ ባለሙያዎችና ለመገናኛ ብዙሃን ለሚመሩ ከፍተኛ አመራሮች የግንዛቤ ማስጨበጫ ውይይት ተደርጎ ነበረ። ይህንን ውይይት የመሩት እንግዲህ የክልሉ ምክትል ፕሬዝዳንትና የትግራይ ክልል ፍትህ ቢሮ ምክትል ዋና ኃላፊ የሆኑት አቶ አማኑኤል አሰፋ ናቸው። ስለዚህ ህግ እንግዲህ ሲናገሩ አንድ ህዝብና አገር የሚተዳደረው በህግ ነው ብለዋል። ይህ ሳይሆን ሲቀር ግን በአሁኑ ወቅት የሚያስፈልገው ነገር ምንድነው? ትግራይም በከባድ ችግር ውስጥ ስላለች እንዲህ አይነት ህግ ነው የሚያስፈልገው ብለዋል። እንግዲህ በመደበኛ ህጎች አማካኝነት ክልሉ የሚመራበትና የሚተዳደርበት ሁኔታ እንደሌለ ተነግረዋል። እንግዲህ በፌደራል መንግስት አማካኝነት በባንክ ጥሬ ገንዘብ እንዳይኖር፣ በነገራችን ላይ በትግራይ ክልል ውስጥ ጥሬ ገንዘብ ብርቅ ሆኗል። እንግዲህ ከትግራይ ክልል በቅርቡ የመጡ ሰዎች እንደተናገሩት ከሆነ ጥሬ ገንዘብ እጅጉ ብርቅ ሆኗል። እንዲሁም አንዳንዶቹ እዚህ ከመጡ በኋላ ጥሬ ገንዘብ እንዴት በርካታ ካሽ ልትይዙ ቻላችሁ ሲሉ አንዳንድ የአዲስ አበባ ነዋሪዎችን እየጠየቁ ነው ተብሏልና ይህን እግረ መንገድ ለመናገር ነው። የትኛውም አይነት በጀት ማህበራዊ ኢኮኖሚያዊ የሆነ ድጋፍ እየተደረገ አይደለም። በዚህም ላይ ትግራይ ላይ ጫና እየተፈጠረ ነው ሲሉ ተነግሯል። የትግራይ ህዝብ ላይ ጄኖሳይድ ተፈጽሟል። በአካሄደው ትግል ደግሞ ወደ ፕሪቶሪያ ስምምነት ደርሷል። ይሁን እንጂ ይሄ ውል በመተግበር ረገድ ከፍተኛ ችግር ገጥሟል ሲሉ ነው አቶ አማኑኤል አሰፋ የተናገሩት። በአሁኑ ሰዓት የኢትዮጵያን አገረ መንግስት ተቆጣጥሮ ያለው ስርዓት ብቻ ሳይሆን አንድ ሰው ነው እየተቆጣጠረ ያለው በማለት ጠቅላይ ሚኒስትር አብይ አህመድን ወቅሰዋል። እንግዲህ በርካታ ጉዳዮችን አንስተዋል። በፌደራል መንግስት የሚነሳው ሪፈረንደም ተብሎ በምዕራብ ትግራይ በኩል እየተነሳ ያለው ሀሳብ የተለያዩ ጉዳዮችን እያነሱ ነቀፌታ አቅርበዋል። እንግዲህ
ድጋሜ ነው ይሄንን ታሪክ የሚያነሱት። ፕሪቶሪያን ስምምነት የተስማሙት ህወሓትና የፌዴራል መንግስት ናቸው። ነገር ግን የፌዴራል መንግስት በራሱ ውሳኔ እየወሰነ ውሉን በራሱ መንገድ አፍርሷል በማለት በአሁኑ ወቅት የትግራይ ህዝብ ከባድ አደጋ ገጥሞታል ሲሉ ተናግረዋል። ይህንንም ደግሞ ለማስከበር ደግሞ ይሄ አዋጅ ያስፈልገናል፣ ይሄ አዋጅ ደግሞ ተግባራዊ መደረግ አለበት ብለዋል። ይሄ አዋጅ እንግዲህ ስለዚህ አዋጅ ቁጥር በቁጥር እኛ ነግረናችኋል። መለስ ብላችሁ ማየት ትችላላችሁ ዩቲዩብ ላይ። በጣም አስቸጋሪና አስከፊ ህግ እንደሆነ ነው እየተነገረ ያለው። በትግሉ ላይ የቀለደ ሰው እድሜ ልክ ይፈረድበታል። ክዳት ፈጽሟል። በሶሻል ሚዲያ በትግራይና በሰራዊቷ ላይ ክህደት ፈጽሟል የተባለም ባለበትም በሌለበትም ሞት ሊፈረድበት ይችላል። በርካታ አይነት ስለላ ሲፈጽም የተገኘም እንደዚሁ ሞት ሊፈረድበት ይችላል። 25 ዓመት እስራትም ሊገጥመው ይችላል የሚል የተለያየ አይነት አስደንጋጭ የሆኑ አንቀጾች ያሉት ህግ ነውና ይህን አዋጅ ተግባራዊ ለማድረግ ነው እንግዲህ ጥረት እየተደረገ ያለው። በመጨረሻ ወደ ኤርትራ ስንሄድ የኤርትራ ብሔራዊ ባንክ ኤርትራውያን በእጃቸው ላይ የሚገኝ ገንዘብን እስከ ሐምሌ 23 ወደ ባንክ እንዲያስገቡ ትዕዛዝን ማስተላለፉ ተነግሯል። ከባንክ ውጭ ከፍተኛ መጠን ያለውን ገንዘብ መያዝ ክልክል ነው ያለው ባንኩ ማንኛውም ዜጋ ወይም ተቋም ለግብይት መጠቀም የሚችለው ናቅፋ ብቻ መሆን አለበት ብሏል። የውጭ ምንዛሬ ክልክል ነው ማለት ነው። የባንክ ሂሳብ የሌላቸው ዜጎች እስከ ሐምሌ 23 የባንክ ሂሳብ ከፍተው ገንዘባቸውን እንዲያስቀምጡ ባንኩ አሳስቧል። ትዕዛዙን ተግባራዊ በማያደርጉ ዜጎችና ተቋማት ላይ ህጋዊ እርምጃ ይወስዳል ብለዋል። እንግዲህ ኤርትራ እንግዲህ የውጭ ምንዛሬ እጥረት መጥቷል ማለት ነውና በዛ ምክንያት ነው ከናቅፋ ውጭ በውጭ ምንዛሬ መገበያየት ክልክል ነው የሚል አዋጅ ወጣ። እንግዲህ ሌሎች ዝርዝር መረጃዎች ካሉ ወደ እናንተ ይዘን መጣ ይሆናል። ሰብስክራይብ አድርጉን፣ ተከታተሉን። ተከታታዮቻችን በሙሉ እናመሰግናለን። መልካም ጊዜ